ኑ ወደ እግዚአብሔር እንመለስ። እርሱ ሰብሮናል፣ እርሱ ይፈውሰናል፣ እርሱ መጥቶናል፣ እርሱ ይጠግነናል። ከሁለት ቀን በኋላም ያድነናል፣ በሶስተኛው ቀን ያስነሳናል። በፊቱ በሕይወት እንኖራለን። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ምሕረታችሁ እንደ ማለዳ ደመና በማለዳም እንደሚያልፍ ጠል ነውና። ኤፍሬም ሆይ ምን ላድርግልህ? ይሁዳ ሆይ ምን ላድርግልህ? ስለዚህ በነቢያት እጅ ቆረጥኳቸው፣ በአፌም ቃል ገደልኳቸው። ፍርዴ እንደ ብርሃን ይወጣል። ቁጥር 6 ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና። የማካፍላችሁ የመልእክት ሐሳብ በልቤ በስቶ ያለ እግዚአብሔርን ማወቅ የሚል ነው። እስቲ ጉባኤ እግዚአብሔር ማወቅ ይበል። ሃሌሉያ! ክብር ለኢየሱስ ይሁን። ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ የሚለው የእግዚአብሔር ቃል ይሄ ጌታ ሐሳብ ነው። እንግዲህ ዛሬ የንግግራችን ሐሳብ እሱ ነው። እንግዲህ እግዚአብሔር የማወቅ ጉዳይ እግዚአብሔር የሚባል ሰማይና ምድር የፈጠረ በሰማይ አለ የሚል ዕውቀት ሳይሆን ይሄ ዕውቀት ሰይጣንም ያውቀዋል፣ ጌታም የማያውቁ ሰዎችም ያውቁታል። እግዚአብሔር የሚባል አለ፣ በደመ ነፍስም ቢሆን እንዲሁ በስማ በለውም ቢሆን ያውቁታል። እግዚአብሔር አለ ሁሉ ሰው ይላል። ግን ዛሬ የእግዚአብሔር ቃል ስለ እግዚአብሔር ማወቅ ስንነጋገር ይሄ እግዚአብሔር ሰማይ ምድር የፈጠረ አምላክ በሰማይ አለ የሚለው ዕውቀት እንድናውቅ እሱን ልንነጋገር ሳይሆን ወይም ስለ እግዚአብሔር መረጃ እንድንይዝ ሳይሆን በቃሉ የተገለጠው አምላካዊ ባህሪው ቅድስናውን፣ ፍቅሩን፣ ፈቃዱን፣ ሐሳቡንና መንገዱን በመረዳት ከእርሱ ጋር ግላዊ የሆነ ግንኙነት ማድረግ ማለት ነው። እግዚአብሔር ማወቅ ማለት ከእግዚአብሔር ጋር ግላዊ የሆነ ግንኙነት ህብረት ማድረግ ማለት ነው። በሌላ አማርኛ ስናገረው እግዚአብሔር ማወቅ ማለት እግዚአብሔርን መውደድ ደግሞም ለፈቃዱ መታዘዝ ማለት ነው። አሜን ነው። እግዚአብሔር ማወቅ እያለን ስናወራ እንግዲህ ይሄ ነው። እርሱን መውደድ ለፈቃዱ ደግሞ መታዘዝ። ስለዚህ የእግዚአብሔር ቃል በዚህ ስፍራ እንዳነበብነው ነቢይ ናሆም የእግዚአብሔር ፍላጎት ከምንም ነገር በላይ ፍላጎቱ፣ ደስታው፣ መውደዱ እርሱን ማወቅ እንደሆነ ለእስራኤል ሰዎች እንደተናገረ ዛሬም የጌታ መንፈስ ለእኔና ለእናንተ ይናገራል። እግዚአብሔር በእውቀት ሊመለክ የሚፈልግ አምላክ ነው። በመረዳት ሊመለክ የሚፈልግ አምላክ ነው። በመረዳት ልንከተለው የሚፈልግ አምላክ ነው እንጂ እንዲሁ በወግ ወይም በስርዓት ወይም በዘልማድ ሰዎች ስላደረጉ አባቶችና እናቶቻችን ስላደረጉት በዚህ አይነት ስርዓት እንድንከተለው አይደለም። ለዚህ ነው እንወቀው አለ። እንወቅ እናውቀውም ዘንድ እግዚአብሔርን ምን እናደርጋለን? እንከተል አለ። ስለዚህ መከተል በምንድን ነው? በእውቀት። እስቲ መከተል በእውቀት ነው በለው። ራስ ተናገረው። መከተል በእውቀት በል እስቲ። አምልኮ በእውቀት። እግዚአብሔር የሚፈልገው ይህን አይነት እውቀት እንደሆነ ተናገረ። ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። መስዋዕት፣ የሚቃጠል መስዋዕት፣ ሌላም አይነት ብዙ መስዋዕቶች እግዚአብሔር አምላክ ለእስራኤል ሰዎች የሰጣቸው ስርዓቶች ነበሩ። እነዚያ መስዋዕቶች ከቅን ልብ ከልቦናቸው አውጥተው እንዲያደርጉት ከእግዚአብሔር ጋር ደግሞ እንዲገናኙ የሰጣቸው ስርዓቶች የነበሩ ቢሆኑም ግን እስራኤሎች የመስዋዕቱን መንፈስ ውስጥ ያለው መንፈስ ወደ እግዚአብሔር የመቅረብ መንፈስ ረስተው ስርዓቱን ብቻ ወደ ማድረግ ሄዱ። ልማዳዊ ነገር አደረጉት። መስዋዕት የሚደረግለትን እግዚአብሔር ሳያውቁት መስዋዕት ይዘው ይመጣሉ። ለማን እንደሚያቀርቡ እንኳን አያውቁም። ለምንም እንደሚያቀርቡ እንኳን ግን ኦሬዲ ስለተሰጠ ስርዓት ሆኖ በጽሁፍ በሕጋቸው ስለተሰጠ ይሄንኑ ነገር ያደርጉ ነበር። ውጫዊ ነገር ነው ይሄ። ውጫዊ ነገር ከልባቸው የሌለ ግን ሊያደርጉት የሚገባ የተለመደ ነገር
ሪቹዋል የሆነ ሴሬሞኒያል የሆነ በቃ ሁሉ ጊዜ የሚደረግ ነገር የሚያደርጉ ሆነው ስለተገኙ እግዚአብሔር አለ እኔ ከምታቀርቡት መስዋዕት ይልቅ ምን እወዳለሁ አለ ምህረት ማድረግ። ምህረት የሚለው ፍቅር ሊሆን ይችላል። እኔ ከምታቀርቡት የሚቃጠል መስዋዕት ይልቅ እግዚአብሔር ማወቅ ነው የሚወደው። እኔን መውደድ እኔን መስማት ነው የሚወደው። ስለዚህ በውጫዊ ነገር ከምታደርጉት ነገር ይልቅ ልባችሁ ውስጥ ያለ መንፈሳዊነት እፈልገዋለሁ። የልባችሁ መሰጠት የልባችሁ መቃጠል እፈልጋለሁ ብሎ አላቸው። ብዙ ጊዜ እስራኤሎች የተነቀፉበት ነው። ውጫዊ ነገር በጣም የሚያምር ውጫዊ ነገር አለ። ውጫዊ ነገር አላቸው፣ ይለማመዳሉ። መንፈሳዊ ነገር የመሰለ ነገር ያደርጋሉ፣ ይናገራሉ። ሰው ሲያያቸው በጣም መንፈሳዊ ይመስላሉ። ግን እግዚአብሔር አምላክ አጥልቆ ሲያያቸው ግን ውስጣቸው ግን ባዶ ነበረ። እና እንደዚህ ያለ ነገር አይሆንልኝም ማለት እግዚአብሔር አምላክ ከውጫዊ ልምምድ ይልቅ ከእግዚአብሔር ፈቃድ ጋር የተስማማ መንፈሳዊነት ይበልጣል ነው የሚላቸው። መስዋዕት ከማቅረብ ይልቅ መስዋዕት የሚቀርብለትን አምላክ መውደድና መታዘዝ እወዳለሁ አለ። ትልቁ የእግዚአብሔር ደስታ ወንድሞችና እህቶቼ ከምናደርገው ከምንም ነገር በፊትና በላይ እርሱን በሚገባ ደግሞ በእምነት ማወቅ ከእርሱ ጋር ሐሳብ ጋር መስማማት እንደሆነ ይነግራቸዋል። በነቢዩ በኤርምያስ ሲናገር ኤርምያስ ምዕራፍ 9 ቁጥር 23 ጀምራችሁ 23 እና 24 ስታነቡ እግዚአብሔር እንዲህ ይላል። ኤርምያስ እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋ በብልጥግናው አይመካ። ነገር ግን የሚመካው ምህረትና ፍርድ ጽድቅም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ ሃሌሉያ በማወቁና በማስተዋሉ በዚህ መካ ይልና ደስ የሚያሰኙኝ እነዚህ ናቸው ይላል እግዚአብሔር። ደስ የሚያሰኙኝ የልቤ ደስታ ያለበት ነገር ይሄ ነው። ምህረት ፍርድ ጽድቅ በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁ የኔ ደስታ ይሄ ዕውቀት እንዲኖራችሁ ነው። ፍርድን የማደርግ ምህረትን የማደርግ ጽድቅን የማደርግ እኔ እግዚአብሔር ነኝ። እኔ እግዚአብሔር መሆኔን ካወቃችሁ እሱ ነው የኔ ደስታ። ለእናንተ ፍርድን የማደርግላችሁ ምህረትን የማደርግላችሁ በፍቅሬ የማኖራችሁ የምጠብቃችሁ መልካምነቴ በሕይወታችሁ ላይ የማደርግ እኔ መሆኔን ካወቃችሁ እሱ የኔ ደስታ ነው። አሜን። የእግዚአብሔር ደስታ እሱ ነው። መመካት ካለባችሁ ይሄ ዕውቀት ካለባችሁ በዚህ ተመኩ ነው የሚለው እግዚአብሔር አምላክ። በጥበባችሁ አይደለም፣ በብልጽግናችሁ አይደለም፣ በኃይላችሁ አይደለም። እነዚህ ነገሮች በቀላሉ ሊጠፉ የሚችሉ ከእጃችሁ ሊወገዱ የሚችሉ ናቸው። የማይወገድ የከበረ ሀብት ሃሌሉያ እግዚአብሔር ማወቅ ነው። የእግዚአብሔር ምህረት፣ የእግዚአብሔር ጽድቅ፣ የእግዚአብሔር ርኅራኄ የሚያደርግ እሱ እግዚአብሔር መሆን ማወቅ፣ በግላችን ማወቅ ይሄ የእግዚአብሔር ደስታ ነው። እስቲ አሜን። ክብር ለጌታ ይሁን። ሚክያስም ሲናገር ምዕራፍ 6 ሚክያስ ምዕራፍ 6 ከ6 እስከ 8 ስታነቡ ተመሳሳይ ሐሳብ ይናገራል። ምን እሺ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ ብሎ ጥያቄ ይጠይቃል። የሚቃጠል መስዋዕትና የአንዱ ዓመት ጥጃ ይዤ በፊቱ ልምጣን ይላል ይጠይቃል። እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሶች ደስ ይለዋልን ይላል ይጠይቃል። አሁንም ከዛ ሰው ሆይ ይላል ዛሬ ለኛ እንደሚናገር ሰው ሆይ መልካሙን ነግሮሃል ነው። ከዛ በፊት አንድ ቃል ይጨምራል። ወይስ የበኩር ልጄን ስለ በደሌ የሆዴንስ ፍሬ ስለ ነፍሴ ኃጢአት እሰጣለሁን ካለ በኋላ ነው ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ካንተ የሚሻው ምንድነው? ስትመልሱ እናንተ እግዚአብሔር ከናንተ የሚሻው ምንድነው? እግዚአብሔር ከኔ የሚሻው ምንድነው? የሚቃጠል መስዋዕት ነው። የአውራ በግ ስብ ነው።
ወይስ የሆዳችን ፍሬ የሆነ ልጃችን መስዋዕት ልናደርግለት ነው ይጠይቃል። ይሄ ነው እግዚአብሔር ካንተ የሚፈልገው ብሎ ይጠይቅና ሰው ሆይ መልካምን ነግሮሃል፣ እግዚአብሔር ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ 1 ምህረትንም ትወድ ዘንድ 2 ከአምላክ ጋር በትህትና ትሄድ ዘንድ አይደለምን? ይሄ ነው የእግዚአብሔር መውደድ። እግዚአብሔር ከኔ የሚፈልገው፣ እግዚአብሔር ካንተ የሚፈልገው፣ እግዚአብሔር ካንቺ የሚፈልገው ስርዓታዊ የሆኑ ሌላ የምናደርጋቸው ተግባራት ሳይሆን ልባችን ውስጥ ያለው ጉዳይ ነው። ወንድሜ ልብ ውስጥ ያለው ጉዳይ ያንተ ማንነት እግዚአብሔር አምላክ ይፈልገዋል። እግዚአብሔር ካንተ የሚፈልገው ፍርድ እንድታደርግ ነው። በቅንነት እንድትወጣ እንድትገባ፣ ከወንድሞች ጋር ከእህቶች ጋር በሰላም እንድትኖር፣ ምህረት እንድታደርግ፣ ይቅርታ እንድታደርግ፣ የርህራሄ ሰው እንድትሆን፣ ደግሞስ በትህትና በትዕቢት ሳይሆን በትህትና በእግዚአብሔር ፊትና በሰው ፊት እንድትመላለስ ነው። የእግዚአብሔር ደስታ ይሄ ነው። እግዚአብሔር ማወቅም ደግሞ ይሄ ነው እንጂ የተለመዱ መስዋዕቶች የተለመዱ ልምምዶች እንድናደርግ ብቻ አይደለም። እነሱ ለማድረግ መልካም ሊሆን ይችላል፣ ግን ዋናው ነገር እኔና እናንተ ልብ ውስጥ ያለው እግዚአብሔር የማወቅ ነገር ግን እግዚአብሔር ይፈልገዋል። ፍርድ ማድረግ። እስቲ ፍርድ በሉ። ቅንነት ማለት ነው፣ ሐቀኝነት ማለት ነው፣ አስመሳይነት የሌለበት ግብዝነት የሌለበት ህይወት ማለት ነው። ፍርድ፣ ጽድቅ፣ ራይቸስነስ፣ ትክክለኝነት፣ እንደ እግዚአብሔር ቃል የሆነ መውጣትና መግባት፣ እንደ እግዚአብሔር ቃል የሆነ አገልግሎት፣ እንደ እግዚአብሔር ቃል የሆነ ህይወት መኖር። ትህትና፣ ትዕቢት የሌለበት በብልጽግና ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በገንዘብ ሊሆን whatever ያስታብያሉ ያስመካል በሚባሉ ጉዳዮች አለመመካት፣ ይልቁን በእግዚአብሔር ፊት በትህትና መመላለስ። ሃሌሉያ! እግዚአብሔር ወገኖች ሆይ ትዕቢተኞችን ይቃወማል፣ ለትሑታን ግን ይሰጣል፣ ጸጋን ይሰጣል ይላል። የእግዚአብሔር ደስታ ትህትና ነው። በትህትና መመላለስ ነው። ጌታ የምትናገረው ይሄ ነው። ከኔ ተማሩ አለ። ከኔ ተማሩ አለ ጌታ ኢየሱስ። ከኔ ተማሩ ብሎ የነገረን ነገር እኔ በልቤ ምንድነኝ አለ? በልቤ የዋህ ትሁት ነኝ አለ። እኔ ትሁት በልቤም የዋህ ነኝ። የዋህነት ትህትና የክርስቶስ ባህሪ ነው። ጌታን የምናውቀው ከሆነ ከእርሱ ልንማር የሚገባ ባህሪያት ትህትና የዋህነት እንጂ ትዕቢት አይደለም። እግዚአብሔር ማወቅ እሱ ነው። እግዚአብሔር ማወቅ እሱ ነው። ከጌታ የምንማረው እሱ ነው። የእግዚአብሔር ደስታም እሱ ነው። ዮሐንስ ሲነግረን በአዲስ ኪዳን አንደኛ ዮሐንስ ምዕራፍ 2 3-6 ስታነቡ የሚያስገርም ቃል ይናገራል የጌታ ቃል። ትእዛዙንም ብንጠብቅ አለ፣ ትእዛዙንም ብንጠብቅ በዚህ እንዳወቅነው እናውቃለን አለ። በዚህ እንዳወቅነው እናውቃለን። እግዚአብሔር ማወቃችን የሚታወቀው አውቀን የተከተልነው አውቀን ያመለክነው መሆናችን የሚታወቀው በነገረን ቃል ስንኖር፣ በተማርነው ቃል ስንኖር ነው ይላል ዮሐንስ። በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል አውቄዋለሁ ማንን? ጌታን እግዚአብሔርን አውቄዋለሁ የሚል ትእዛዙንም የማይጠብቅ ውሸተኛ ነው አለ። ጭራሽ አያውቀውም። በቃሉ ማይኖር፣ በትእዛዙ ማይኖር፣ በእግዚአብሔር ቃል ማይኖር ከሆነ አውቄዋለሁ ሊል ይችላል፣ አንደበቱ ሊናገር ይችላል፣ ግን ውሸተኛ ነው፣ አያውቀውም። እውነትን በእርሱ ውስጥ የለም ይልና ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል አለ። የእግዚአብሔር ፍቅር የሚገለጠው እወድሃለሁ በሚል መዝሙርና ቋንቋ ሳይሆን የእግዚአብሔር ፍቅር የሚገለጠው በቃሉ መኖር ነው። አሜን በሉ እስቲ። በቃሉ መኖር ነው የፍቅሩ መገለጫ። ወይም እንደኔ ቆሞ እዚህ መስበክ አይደለም ወይ መዘመር አይደለም፣ እሱ አስፈላጊ ቢሆንም ግን እግዚአብሔርን የማወቃችን መገለጫው ቃሉን በመጠበቅ፣ እግዚአብሔር የመውደዳችን መገለጫው ቃሉ በመጠበቅ እንደሆነ ይናገርና ከዚህ በኋላ ያለው ቃል ልብ ብላችሁ ስሙኝ። ምን ይላል? በእርሱ እንዳለን፣ በጌታ ማለት ነው። በእርሱ እንዳለን በዚህ እናውቃለን። እሺ
በእርሱ እኖራለሁ የሚል ቃሉ ነው እያነበብኩ ያለሁት። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል ይላል። በእርሱ እኖራለሁ በጌታ ነኝ የሚል የእግዚአብሔር ቃል ሚነል እርሱ እንደተመላለሰ ማነው? እሱ ክርስቶስ እንደተመላለሰ እርሱ ደግሞ ሊመላለሰን ይገባል። እንዴት ነው ጌታ የተመላለሰው? እሱ ሰፊ ትምህርት ነው፣ ጊዜ የለኝም። ግን ቅድም እንደነገርኳችሁ ከኔ ተማሩ ብሎ የነገረን ጌታ በምድር የተመላለሰው በትህትና ነው። ጌታ በምድር የተመላለሰው በፍቅር ነው፣ በየዋህነት ነው፣ ስለ ሌሎች በመኖር ነው፣ ሌሎችን በማገልገል ነው፣ ስለ ሌሎች ጥቅም ክብሩን በመተው ነው፣ መጨረሻው ደግሞ ስለ ሌሎች በመሞት ነው። እንደ እግዚአብሔር ፈቃድ ነው በምድር የተመላለሰው፣ በፈቃዱ አይደለም። ፈቃዴን ላደርግ አልመጣሁም የአባቴ ፈቃድ ላደርግ መጣሁ አለ። በራሱ ፈቃድ አልኖረም፣ የአባቱን ፈቃድ ይፈጽም ዘንድ ተመላለሰ። እንግዲህ በክርስቶስ እኖራለሁ የሚል ምን ማለቱ ነው? የራሱን ፈቃድ ትቶ በጌታ ፈቃድ ይኖር እያለ ነው። ከሰማችሁኝ አሜን። በእርሱ እኖራለሁ የሚል ክርስቲያን የሆነ መጽሐፍ ቅዱስ የሚነግረን የእግዚአብሔር ደስታ ውጫዊ የሆነ ተግባር እንድናደርግ ሳይሆን ጌታ እንደተመላለሰ በፍቅር በእውነት በጽድቅና በቅድስና እንድንመላለስ ነው መጽሐፍ ቅዱስ የሚነግረን። እንግዲህ ይሄ ከትውውቅ የሚመነጭ ነገር ነው። ጌታን ስናውቀው የምር ከልባችን ስናውቀው ስንወደው በፈቃዳችን ሳይሆን የምንኖረው እግዚአብሔር በቃሉ ገልጦ ባሳየን በእርሱ ፈቃድ እንድንመላለስ እንሆናለን። እነግራችሁ የምፈልገው ዋናው ሐሳብ እግዚአብሔር ማወቅ ትልቁ የእግዚአብሔር አጀንዳ ነው። ወንድሜ የእግዚአብሔር ትልቁ አጀንዳ ዛሬ ለናንተ መንፈስ ቅዱስ በልቤ አኑሮ እንድናገረው ያለ ትልቁ አጀንዳ እግዚአብሔርን ማወቅ ነው። የእርሱ የሆነው እርሱን አውቀን እንድንከተለው፣ እርሱን አውቀን እንድናመልከው፣ እንድናገለግለው ይፈልጋል። በውጫዊ ስርዓት በሆነ ነገር ሳይሆን በውስጣዊ በሆነ መንፈሳዊነት ከልብ በሆነ እውነተኝነት እግዚአብሔርን አውቀነው እንድናመልከውና እንድናገለግለው የጌታ ፈቃድና ፍላጎት እንደሆነ ዛሬ እንድንሰማ የጌታ ፈቃድ ነው። እግዚአብሔር ማወቅ እግዚአብሔር አምላክ ብሉይ ኪዳንን የሻረበት ብሉይ ኪዳንን ሽሮ አዲስ ኪዳንን የመሰረተበት ዋነኛ ምክንያት ምንድነው ብላችሁ በጠይቁ መጽሐፍ ቅዱስ የሚመልስልን እግዚአብሔር መታወቅን ስለሚፈልግ ነው። እግዚአብሔር ሕዝቡ እንዲያውቁት ስለሚፈልግ ነው። ኤርምያስ ስታነቡ ምዕራፍ 31 ብሉይ ኪዳን የሻረበት አዲሱ ኪዳን ደግሞ እንደሚያቆም ትንቢት የተናገረበት ቃል ታገኛላችሁ። እንደዚህ ይላል፣ አስተውላችሁ ስሙኝ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል። ትንቢታዊ ቃል ነው። ከግብፅ አገር አወጣቸው ዘንድ እጃቸው በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እሱ የብሉይ ኪዳን ነው። ከግብፅ ካወጣቸው በኋላ ቀይ ባህር አሻግሮ በሲና ተራራ ስር በሙሴ በኩል የሰጠ ኪዳን የብሉይ ኪዳን ይባላል። ግን እንደሱ አይነት ኪዳን አይደለም እንገባው አለ። ያ የቀደመው ኪዳን የብሉይ ኪዳን ምን አይነት ነበር ሲናገር፣ እነርሱ በኪዳኔ አልጸኑም፣ በብሉይ ኪዳን የነበሩ ሰዎች በኪዳኔ አልጸኑም፣ ቸል አልኳቸው ይላል እግዚአብሔር። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ እሺ ሕጌን በልቦናቸው አኖረዋለሁ። በመናቸው ላይ ሕጌን በመናቸው ላይ በልቦናቸው ላይ አኖረዋለሁ። በልባቸው ምን አደርገዋለሁ? እጽፈዋለሁ። ከዛስ እኔም አምላክ ሆናቸዋለሁ፣ እነርሱ ሕዝብ ይሆኑኛል አለ። ሕጌን በልቦናቸው አኖረዋለሁ፣ በልባቸውም እጽፈዋለሁ። ይሄ የአዲሱ ኪዳን ስርዓት ነው። ብሉይ ኪዳን ሕግ በምን ላይ ተጻፈ? ሕጉ በምን ላይ ነበር የጻፈው? ሙሴ ወደ ሲና ተራራ ሄዶ 40 ቀንና 40 ሌሊት ከእግዚአብሔር ጋር ቆይቶ እግዚአብሔር ሕግን ሲሰጠው እግዚአብሔር ሕጉን በምን ላይ ጻፈው? በጽላት። ጽላቱ ምንድነው? ድንጋይ ነው። በድንጋይ የተጻፈ ነው የተሰጠው።
እግዚአብሔር አምላክ በሁለት የተጠረቡ ድንጋዮች 10ቱ ትእዛዛት ጻፈ። ከዛ በኋላ ለሙሴ ሰጠው። እነዛ ሁለት በድንጋይ ላይ ሕግ የተጻፈባቸው ድንጋዮች ይዞ ከተራራው ሲወርድ 40 ቀን በኋላ እስራኤል በድሎ ነበረ። ጣዖት ሰርቶ ጥጃ ሰርቶ ሲያመልክ በጣም ሙሴ ተበሳጨና እነዛ ከእግዚአብሔር እጅ የተቀበላቸው ጽላቶች ሰበራቸው። ታሪኩ ታውቃላችሁ። ከዛ በኋላ ደግሞ እንደገና እግዚአብሔር ምን አለው? እንደ ቀደሞቹ አይነት ድንጋዮችን ጠርበህ አምጣልኝ፣ እኔ ሕጉን እዛ ጽፋለሁ አለ እግዚአብሔር። እና እግዚአብሔር አምላክ ያን ሕግ መልሶ በዛ ድንጋይ ላይ ጽፎ ሰጠው። ሕጉ በሰው ልብ አልነበረ የተጻፈው፣ ሕጉ በድንጋይ ላይ ነበር የተጻፈው። ስለዚህ በሰው ልብ ያልነበረ በድንጋይ ላይ የተጻፈ ስለሆነ እነዚህ ሰዎች እንደሚገባ እግዚአብሔር አላወቁትም። እግዚአብሔር ሊያመልኩት አልፈለጉ፣ አልቻሉም። መስዋዕቶች፣ ስርዓቶች ሰጥቷቸዋል። እነዛ ስርዓቶች ያደርጋሉ፣ ግን እግዚአብሔር በሚፈልገው መጠንና መንገድ ጌታን አላገኙትም፣ ጌታን አላወቁትም። ስለዚህ ቸል አልኳቸው አለ። ታሪኩ ታውቃላችሁ። ስለዚህ አዲስ ኪዳን እገባለሁ አለ። አዲሱ ኪዳን ግን በድንጋይ ላይ የሚጻፍ ኪዳን አይደለም። ሕጉ በድንጋይ ላይ ሳይሆን የሚጻፈው ሕጉ የት ላይ ነው የሚጻፈው አለ? በሰው ልብ ላይ። ሃሌሉያ! በልቦናቸው አኖረዋለሁ፣ በልባቸው ደግሞ እናደርገዋለሁ አለ። እጽፈዋለሁ አለ። ልዩነቱ እሱ ነው። ብሉይ ኪዳን ሕግ በድንጋይ ተጻፈ፣ አዲስ ኪዳን ደግሞ ሕግ በልብ ይጻፋል። አሜን በሉ እስቲ። በልባቸው። ከዛ በኋላ አምላክ ሆናቸዋለሁ አለ። ክብር ለኢየሱስ ይሁን። እኔም አምላክ ሆናቸዋለሁ፣ እነርሱ ደግሞ ምን ይሆናሉ አለ? ሕዝብ ይሆናሉ። የእግዚአብሔር ሕዝብ የእግዚአብሔር ቃል በልቡ የተጻፈበት ሕዝብ ነው። የእግዚአብሔር ሕዝብ እግዚአብሔር በልቡ ማደሪያ ያደረገው ሕዝብ ነው። የሚቀጥለው ቃል ግን ስሙኝ፣ እሱ ዋና ቁልፍ ነገር ነው። ዋና ቁልፍ ነገር ነው። ከዛስ ሕዝብ ይሆንልኛል ካለ በኋላ እያንዳንዱ ሰው ባልንጀራውን እያንዳንዱን ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ለምን? ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ምን ያደርጉኛል? ያውቁኛል አለ። This is New Testament። አዲስ ኪዳን ይሄ ነው። አዲስ ኪዳን ትውውቅ ነው። አዲስ ኪዳን ስማ በለው ሳይሆን አዲስ ኪዳን በግልህ ኢየሱስን እንድታቀው፣ አዲስ ኪዳን በግልህ እግዚአብሔር አውቀኸው በልብ እውነት እንድታመልከው፣ በልብ እውነት እንድትከተለው፣ እንድታገለግለው እንጂ በስማ በለው አይደለም። አንተ ራስ ኤክስፒሪየንስ ታደርገዋለህ፣ ትለማመደዋለህ። የእግዚአብሔር መንፈስ በልብህ ያድራል። የእግዚአብሔር መቅደስ ትሆናለህ። ሃሌሉያ! This is New Testament። አዲስ ኪዳን ይሄ ነው። ትውውቅ ነው ወንድሜ። ከታናሹ ጀምሮ እስከ ታላቁ ድረስ ምን ያደርጉኛል አለ? ያውቁኛል። ታውቀዋለህ ወንድሜ? ከጌታ ጋር ትውውቃለህ። ጌታ በልብህ ስፍራ አግኝቷል። ቃሉ በልብህ ውስጥ አለ። በልብ ባለው ቃል ውስጥ ትኖራለህ። በልብ ባለው ቃል ውስጥ ጌታን ትከተላለህ። ቃሌ ልባቸው ላይ ጽፈዋለሁ፣ በልባቸው ላይ አኖረዋለሁ። እኔም በእነሱ ውስጥ እኖራለሁ፣ እነሱ የኔ ሕዝብ ይሆናሉ አለ። ሃሌሉያ ሃሌሉያ! እነሱ የኔ ሕዝብ ይሆናሉ አለ። የእግዚአብሔር ሕዝብ እግዚአብሔር የሚያውቅ ሕዝብ ነው። የአባቶቼ እናቶቼ እያለ የሚያመልክ ሳይሆን የእግዚአብሔር ሕዝብ እግዚአብሔር አምላኬ ነው የሚል ሕዝብ ነው። የኔ አምላክ እሱ ነው የሚል ነው። አውቀዋለሁ፣ የልቤ ጌታ ነው፣ የነፍሴ ጌታ ነው እያለ የሚያመልክ ነው። በመረዳት በማስተዋል ወንድሜ እንድታውቀው ይፈልጋል። እህቴ እግዚአብሔር እንድታውቀው፣ ጌታ እንድታውቀው ይፈልጋል። ንክኪ ይፈልጋል። መነካካት፣ በመንፈስ መነካካት ይፈልጋል። መንፈስ ቅዱስ ሊዳስስ ይፈልጋል። በውስጥ ድምፁን ሊያሰማ ይፈልጋል። አንተም ደግሞ ድምፅህ እንድታሰማው ይፈልጋል። በስማ በሎ ሳይሆን ራስህ ወደ ጌታ ቀርበ፣ በልጁ በኩል ወደ አብ ቀርበ፣ በደሙ በኩል ወደ አብ ቀርበ አባ አባ ብለህ እንድታናግረው፣ አባ አባ ብለህ እንድታመልከው፣ በፊቱ እንድትንበረከክ፣ ድምፅ እንድታሰማው፣ ከርሱም ድምፅ እንድትሰማ፣ እንደዚህ ያለ ህብረትና አንድነት እንዲኖር ጌታ ይፈልጋል። ሃይማኖተኛ እንድትሆን አይደለም፣ የፍቅር ህብረት። ጌታ በዚህ ልክ ወዶሃል፣ ፈልጎሃል፣ ፈልጎናል። ወዳጆቹ እንድንሆን፣ ህዝቦቹ እንድንሆን፣ በእነንትና በኩል እንቀርብ ሳይሆን እንደ አባትና ልጅ እንድንቀራረብ። እስቲ ወደ አብ አቅርበኝ፣ እስቲ ወደ ምናምን አቅርበኝ አማላችሁን ልሳንል እያንዳንዳችን እንደ ልጅ ወደ እግዚአብሔር እንድንቀርብ በክርስቶስ ደም በኩል ድፍረት ተሰጥቶናል። ኪዳን ተመስርቷል። የህብረት የፍቅር ኪዳን፣ የትውውቅ ኪዳን። ኢየሱስ ጌታ ነው። ስለዚህ አዲስ ኪዳናዊ እግዚአብሔር ማወቅ አንድ ሶስት ነገር ልናገር።
አዲስ ኪዳናዊ እግዚአብሔር ማወቅ የክርስትናችን መሰረት ነው። አዲስ ኪዳናዊ እግዚአብሔር ማወቅ የክርስትናችን መሰረት ነው። ጌታችን ኢየሱስ ክርስቶስ እንደነገረን ክርስትና የትውውቅ የፍቅር ሕይወት ነው። ስርዓት አይደለም፣ ሃይማኖት አይደለም፣ ሪቹዋል ነገር ዝም ብለን በዘልማድ የምናደርገው ነገር አይደለም። የኔና የናንተ እምነት ኢትስ አ ላይፍ ሕይወት ነው፣ መነካካት ነው፣ በትውውቅ ላይ የተመሰረተ የግል ከጌታ ጋር ትውውቅ ማለት ነው። እውነተኛ ትውውቅ። ደግሜ እናገራለሁ፣ እውነተኛ ትውውቅ የሌለው ክርስትና አይደለም፣ ሃይማኖት ነው። በግል ጌታን ያላወቅከው እንደሆነ ሃይማኖተኛ ነህ የሚባለውን ነገር የምትሰማ የምታደርግ፣ ጌታን ግን የማታውቅ ስርዓት ጠባቂ፣ እንደሱ አይነት ህይወት እንዲኖርህ አይደለም ጌታ የሚፈልገው፣ እንድታውቀው ህብረት ከእርሱ ጋር እንድታደርግ። ጌታ ኢየሱስ ክርስቶስ ሲጸልይ በዮሐንስ ወንጌል ምዕራፍ 17 አስገራሚ ጸሎት ጸለየ። ታውቃላችሁ፣ ረጅም ጸሎት የጸለየበት ነው፣ የመጨረሻ ጸሎቱ ነው። ነገር ግን ቁጥር 3 ላይ ልብ ብላችሁ እንድታዩ ይፈልጋለሁ። ዮሐንስ ወንጌል 17 ቁጥር 3 እንደዚህ ብሎ ጸለየ። እውነተኛውን አምላክ ብቻ የሆንክ አለ። ይሄ የጌታ ጸሎት ነው። እውነተኛ አምላክ ብቻ የሆንክ አንተንና የላከውንም ኢየሱስ ክርስቶስንም ያውቁ ዘንድ አለ። ምን ያደርጉ ዘንድ? ያውቁ ዘንድ። ከዛስ ይህቺ የዘላለም ሕይወት ናት አለ። ይህቺ የዘላለም ሕይወት ናት። ምንዋ? እግዚአብሔር አብንና ልጁንም ኢየሱስን ምን ማድረግ? ማወቅ። that's a life። ያ ነው ሕይወት። ሕይወት ስኖ ቸርች መምጣት አይደለም ሕይወት ብርሃን አባል መሆን አይደለም ሕይወት። ኢየሱስን ማወቅ። እግዚአብሔር አብ የላከው እኔ እናንተ ለማዳን ከሰማይ የመጣው ከድንግል ማርያም የተወለደው የእግዚአብሔር ልጅ ኢየሱስን ማወቅ፣ ይሄ የዘላለም ሕይወት ነው አለ። ይሄ ነው። ሁለት ነገር ነው የተናገረው። አንድ እግዚአብሔር አብ ብቻውን የሆነ አምላክ መሆኑ። ሁለተኛ ምን አለ? ኢየሱስ ክርስቶስ ሕይወትን ለሰዎች ሊሰጥ በአብ የተላከ መሆኑ። ወንድሜ ኢየሱስ ክርስቶስ ለኔ፣ ኢየሱስ ክርስቶስ ላንተ፣ ላንቺ ከእግዚአብሔር አብ የተላከ ሕይወቱን ሰጥቶ ሕይወትን ሊሰጠን፣ ሕይወትን ከፍሎ የዘላለም ሕይወት ሊሰጠን ከአብ የተላከ መሆኑ ማወቅ፣ ይሄ የዘላለም ሕይወት ነው። እስቲ ማወቅ በሉ። ይሄ ነው ማወቅ። ያውቁ ዘንድ ይጸልያል። ያውቁ ዘንድ አይኖቻቸው እንዲገለጡ፣ ልጅህን ኢየሱስን እንዲያውቁ፣ የላከውንም ደግሞ አንተን እንዲያውቁ። ይሄ ዕውቀት ካላቸው ሕይወት ያገኛሉ አለ። ይሄ ዕውቀት ዘላለማዊ ሕይወት የሚያስገኝ ዕውቀት ነው። ምክንያቱም እውነተኛ የሆነ ህብረት፣ ወዳጅነት የሚመሰረትበት ትውውቅ ስለሆነ። በእውነት ስናቀው ወንድሞቼና እህቶቼ፣ በእውነት ስናቀው ሕይወታችን ስንሰጠው የዘላለም ሕይወት ይሆንልናል። በቅንነት እናመልከዋለን፣ በቅንነት ደግሞ እንገዛለታለን። ቀደም ብሎ በዮሐንስ ወንጌል ምዕራፍ 10 ቁጥር 14 እንደዚህ ብሎ ተናገረ። ጌታ ኢየሱስ ክርስቶስ ከህዝቡ ጋር ከኔና ከናንተ ያለውን ግንኙነት ምን ሊመስል እንዳለበት ሲናገር ይኸው እዛ ክፍል ላይ ቁጥር 14 ላይ ምዕራፍ 10 መልካም እረኛ እኔ ነኝ አለ። መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ። አሁንም ስለ ዕውቀት ነው የሚያስገርም ነገር። አብ እንደሚያውቀኝ፣ እሺ እኔም አብን እንደማውቀው የራሴ በጎች አውቃለሁ። እዛ ላይ ግን አያቆምም። የራሴ በጎች አውቃለሁ ብሎ አያቆም። ቀጥሎ ምን ይላል? የራሴን በጎች ያውቁኛል። በጌታ በኢየሱስም ዛሬ የትውውቅ ቀን ይሆንላችሁ። በኢየሱስም ዛሬ ከጌታ ጋር መታወቅ ይሆንላችሁ። ትውውቅ። አብ እኔን እንደሚያውቀኝ እኔም አብን እንደማውቀው እኔም በጎቼን እንደማውቅ አለና በጎቼ ደግሞ እኔን ምን ያደርጉኛል? ያውቁኛል። ጥያቄ ሆነው ታውቀዋለህ ሆይ ነው። ጥያቄ ሆነው እህቴ ሆይ ታውቂዋለሽ ወይ? በግልሽ ኢየሱስን ታውቂዋለሽ ወይ? መጽሐፍ ያውቁኛል። እኔ ብቻ አይደለም ማቃቸው፣ እነሱ እኔን ያውቁኛል።
ሃሌሉያ። በጎቼ ድምፄን ይሰማሉ ይከተሉኛል አለ። ሃሌሉያ። ቃሉ ሲነገር መጽሐፍ ተገልጦ ቃል ሲነገር የሚናገረው እኮ ጌታ ነው። ከእርሱ ድምፅ ለመስማት መጣችኋል። መንገሻ አይደለም እየተናገረ ያለው በቃሉ ውስጥ መንፈስ ቅዱስ ነው እየተናገረ የክርስቶስ መንፈስ ነው እየተናገረ ያለው። ጌታ ፍላጎት ይሄ ነው ወንድሜ። ማንንም እንድትመስል ሳይሆን እሱን አውቀህ እሱ እንድትመስል ነው። እንድትነካካ ወዳጅ እንድታረገው። አሜን። ይሄ የጌታ ደስታ ነው፣ የጌታ ፍላጎት ነው። እኔ ልጆቼን አውቃቸዋለሁ፣ በጎቼን አውቃቸዋለሁ፣ በስማቸው ነው የማውቃቸው፣ እነሱ ደግሞ እኔን ያውቁኛል ይላል። ጌታ እንድታውቀው ይፈልጋል። ሰምተኛል ወንድሜ? ጌታ እንድታውቀው ይፈልጋል። በግልህ እንድታውቀው፣ በመንፈስ ሴንስ እንድታደርገው፣ ከእርሱ ጋር ህብረት እንዲኖርህ፣ የአባትና የልጅ ህብረት እንዲኖር፣ ይሄ ዕውቀት እንዲኖር ወንድሞቼ ጌታ ይፈልጋል። ጌታ ኢየሱስ ሳምራዊት ስለነበረችው ሴት ሲናገራት በአምልኮ ነገሯ ታውቃላችሁ። ውሃ ጠይቀኝ አላት። እንዴት ውሃ ትጠይቀኛለህ አንተ አይሁዳዊ ሆነ ሳምራዊ ከመሆን ሴት እንዴት ትጠይቀኛለህ ምናምን አለች። ውሃ ጠይቀኝ ብሎ የሚለምንሽ ማን መሆኑን ብታውቂው አላት። ብታውቂው ብዙ ጥያቄ አለብሽ፣ ብዙ ሸክም አለብሽ፣ በቀትር የሚያንከራትትሽ ችግር አለብሽ። ብታውቂው ከመንከራተት የሚያሳርፍሽ የህይወት ውሃ ይሰጥሽ ነበር አላ። አላወቅሽውም። አጠገብሽ ቆሞ የሚያናገርሽ አላወቅሽውም። ብታውቂው አንቺ ነበር የምትለምኚው፣ እሱ አልነበረም የሚለምንሽ። ህይወትሽ ጥያቄ ይመልስ ነበረ። ከጥያቄ ጋር ነው ያለሽው። አንዱ ትፈቻለሽ፣ አንዱ ታገቢያለሽ፣ አንዱ ትፈቻለሽ፣ አሁን ታገቢያለሽ። ስድስተኛ አንቺ ጋር ያለው እንኳን ባል አይደለም። ህይወትሽ በመቅበዝበዝ የተሞላ ነው። ግን አሁን ቆሞ ካንቺ ጋር ያለው ብታውቂው ትለምኚው ነበረ፣ ያሳርፍሽ ነበር አለ። የህይወት ውሃ ሰጥቶ ያሳርፍሽ ነበር አለ አላለና ንግግሩ ሲጠነክርባት አንተ ነቢይ ትመስላለህ አለችው። ከዛው ንግግሯ ወደ አምልኮ ቀየረችው። እናንተ አይሁዳውያን እግዚአብሔር መመለክ ያለበት ኢየሩሳሌም ተሄዶ ነው ትላላችሁ። አባቶቻችን ግን በዚህ በገራዚም ተራራ ሰገዱ። አባቶቻችን በዚህ ተራራ ላይ ሰገዱ አለች። የአባት የእናቷ ወግ ጠባቂ ነች። እና ጌታ እንደዚህ አላት፣ አንቺ ሴት እመኝኝ አላት። ቁጥር ዮሐንስ ወንጌል 4:21-4 አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል አለ። ጊዜ ይመጣል አለ። አሁንም ሆኗል። እግዚአብሔር ቤት እዛ ማዶ ነው። እግዚአብሔር የሚገኘው እዚያ ነው። እዛ ሄደን እንስገድ የሚባልበት ዘመን ያበቃል አለ። የእግዚአብሔር ቤት እዚያ ነው፣ እዚያ ነው እግዚአብሔር የሚሰማ የሚመለከው የሚባልበት ጊዜ ያበቃል አለ። ጊዜ ይመጣል አለ። እናንተ ይሄ ቃል ነው የምፈልገው፣ እናንተ ለማታውቁት ትሰግዳላችሁ አለ። ለምን? ለማታውቁት። እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ነገር ግን በእውነት የሚሰግዱ ለአብ በመንፈስ በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻል። እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ዋናው ሐሳብ እቺ ሴት የአባት እናቷን ወግ የምትጠብቅ፣ አባቶቻችን እንደዚህ ነው ያመለኩት፣ አባቶቻችን እዚህ ነው የሰገዱት፣ የእግዚአብሔር ቤት እዚህ ነው ስግደት የሚደረግበት፣ አባቶቻችን አሁንም የአባቶቻችን በዚህ ዘመንም እንደምንሰማው ማለት ነው። የአባቶቻችን እግዚአብሔር መንፈስ ነው፣ እሱ በእውቀት ይመለካል። እናንተ የአባቶቻችን እያላችሁ ግን ለማታውቁት ነው የምትሰግዱት አላት። አታውቁትም፣ የአባቶቻችን የምትሉት አምላክ እንኳን አታውቁትም አላት። ጌታ ነው ያላት። እኛ ግን እንሰግዳለን። ለማን? ለምናውቀው አላት። እና ኢየሩሳሌም ተሄደው የማይሰገድበት ዘመን ይመጣል አለ። ልክ ነው። ኢየሩሳሌም ቤተ መቅደስ ነበረ፣ ግን በ70 ዓመተ ምህረት ተቃጥሏል፣ ፈርሷል። በዚህ ተራራም አይሰግድ። እግዚአብሔር መንፈስ ነው፣ ቤትም ስፍራ ይመለካል። ቤት ሰርተን የእግዚአብሔር ቤት የምንለውበት ጉዳይ የለም። እግዚአብሔር መንፈስ ነው። በቤትሽም ጌታን ታመልኪዋለሽ። ሜዳ ላይ ጌታ ታመልኪዋለሽ። ተራራ ላይ ጌታን ታመልከዋለህ። የትም ቦታ ጌታ ታመልከዋለህ። ጌታ መንፈስ ነው። የሚመለክን በመንፈስና በእውነት ነው እንጂ ስፍራ እየለየ ይሄ ነው የሚመለክበት እዚያ ማዶ ነው እግዚአብሔር ያለ አይባልም። እግዚአብሔር ሰማይና ምድር የሞላ አምላክ ነው። እግዚአብሔር በስርዓት አይደለም የሚመለከው፣ በእውነትና በመንፈስ ነው።
እግዚአብሔር በትውውቅ ይመለካል፣ በመረዳት ይመለካል፣ በማስተዋል ይመለካል እንጂ የአባቴ እናት እያልን የአባቴ እናት ማን እንደሆነ ሳናውቀው አይመለክም። በደም አሜን በሉ። በደም አሜን በሉ። እኔ ጌታን ስቀበል እናቴ እንደዚህ አለችኝ። የማን ልጅ ልትባል ነው ጴንጤቆስጤ ሆንኩ አለችኝ። የማን ልጅ ልትባል ነው? የእግዚአብሔር ልጅ ልባል። የማን ዘር ልትባል ነው አለችኝ። ሰማያዊ ዘር ልሆን። የሰው ዘር አይደለም የሚያስፈልገኝ፣ ሰማያዊ ዘር፣ ከማይጠፋ ዘር የተወለድኩ ከእግዚአብሔር ቃል ተወልጃለሁ። የማን ዘር የማን ልጅ አይደለም። በክርስቶስ ኢየሱስ የእግዚአብሔር ልጅነት ስልጣን አግኝቻለሁ። በእውቀት አመልከዋለሁ። በርቶልኛል፣ ገብቶኛል። የአባቴ እናቴ እያልኩ እስከዛሬ ቀጥያለሁ። ህይወቴ አልተለወጠም፣ ከጨለማም አልወጣሁም። ጌታን ሳውቀው ግን ህይወቴ በራ፣ እውነት በራልኝ፣ መንገዱ በራ። የማን ልጅ አልባልም፣ እኔ የእግዚአብሔር ልጅ ሆኛለሁ። ምን ያደርጋል? ትምክህት ህይወት አይሆንም። የሃይማኖት ቅናት ህይወት አይሆንም። የሰው ቅናት የእግዚአብሔር ቤት አይሰራም። የእግዚአብሔር ቤት በእግዚአብሔር መንፈስ ይሰራል። እግዚአብሔር በእውቀት ይመለካል። በቃሉ በተገለጠው እውቀት፣ በመንፈሱ በተገለጠው እውቀት እግዚአብሔር ይመለካል እንጂ የአባቴ እናት እየተባለ አይመለክም። ያንተ የግል አምላክ አድርገው፣ የግልህ ጌታ አድርገው። በግልህ ነው የሞተልህ፣ በግልህ ነው በመስቀል ላይ የሞተው የናዝሬቱ ኢየሱስ። የግል ህይወት አዳኝ አድርገው። የአባቴ እናት እያልክ ተረት አታብዛ። ኢየሱስ ክርስቶስ ዛሬም ሕያው ነው። እወቀው ይልሃል፣ እወቀኝ ይልሃል። ወደ አባት ወደ እናት አስብ። ልክ ነው። አባት እናት ጌታ ቢያውቅ መልካም ነው። ግን አንተ በግልህ ወቀው። ለምናውቀው እንሰግዳለን። ይሄ የአዲስ ኪዳን ትምህርት ነው። ሐዋርያው ጳውሎስ በተሰሎንቄ ወንጌል ሰበከ። እነዚያን ዓለምን ያወቁ ደግሞ ወደዚህ መጥተው ብለው ሞብ አነሱበት። አድማ አንስተው ከተሰሎንቄ ያባረሩት። ከዛ ወደ ቤርያ መጣ። የቤርያ ሰዎች ደግሞ ጥሩ ናቸው፣ ልበሰፊዎች ናቸው። የእግዚአብሔርን ቃል እየመረመሩ ከእርሱ ጋር ቆዩ። ብዙዎች ወደ ጌታ መጡ። ግን ተሰሎንቄ ላይ የነበሩ አመፀኞች ወደ ቤርያ መጥተው ከቤርያ ደግሞ ጳውሎስን አባረሩትና ወደ አቴና ሄደ ይላል መጽሐፍ። ወደ ግሪክ አቴና ሄደ። ሸኙት በመርከብ እና አቴና ከተማ ከገባ በኋላ ከተማይቱ ዞር ዞር እያለ ሲመለከት በጣም በቃ ውስጡ ተበሳጨበት። ውስጡ በጣም ተበሳጨ። ምክንያቱም መጽሐፉ ሲናገር ከተማይቱ በጣዖታት የተሞላች ሆና አገኛት። እዚህ ጋር የሆነ ጣዖት አለ፣ እዛ ጋር የሆነ ጣዖት አለ፣ እዛ ጋር የሆነ ጣዖት አለ፣ እዛ ጋር የሆነ ጣዖት አለ። በጣም መንፈሱ እየተበሳጨበት ሴት አንድ መሰዊያ ግን አስገረመው፣ በጣም አስገረመው። በመሰዊያ ላይ ምን የሚል ጽሑፍ ነበር ይላል? ለማይታወቅ አምላክ። አስገራሚ ነው። ለማይታወቅ አምላክ የሚል ጽሑፍ ያለበት የጣዖት መሰዊያ ደግሞ አገኘ። ስለዚህ ለማያውቁት አምላክ ምን ያደርጋሉ? መስዋዕት ያቀርባሉ። አይገርምም? ለማያውቁት እና ጳውሎስ መንፈሱ ተበሳጨበት ይላል ሐዋርያት ሥራ ምዕራፍ 17። ከዛ አሪዮስፋጎስ የሚባል የግሪክ ፍልስፎች እየተጠራሩ ያወቁትን የተረዱትን የሚነጋገሩበት አዳራሽ ወደዛ ሄደ እና እንደዚህ አላቸው። ስሙኝ፣ እንደዚህ አላቸው። ሐዋርያት ሥራ 17 ከ23 ጀምሮ ስታነቡ የምታመልኩትን እየተመለከቱ ሳልፍ ይላል ጳውሎስ። የምታመልኩትን እየተመለከቱ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበትን መሰዊያ ደግሞ አግኝቻለሁ አለ። እንግዲህ አለ ስሙ፣ እንግዲህ ይህንን ሳታውቁ የምታመልኩትን እኔ እነግራችኋለሁ አለ። እስቲ አሜን በሉ። ሳታውቁ የምታመልኩትን አውቃችሁት እንድታመልኩ ማንነቱን እገልጥላችኋለሁ አለ። እግዚአብሔር በእውቀት ይመለካል። ጌታ በእውቀት ይመለካል። በጣም ብዙ ሰዎች በእኛም አገር ቢሆን ብዙ መሰዊያ አላቸው፣ ብዙ አምልኮ አላቸው፣ ግን የሚያመልኩትን አያውቁም። ልክ ፊልጶስ ኢትዮጵያው ጃንደረባ እንደጠየቀው አይነት የምታመልከው ታውቀዋለህ ወይ? የምታነበው ታስተውለዋለህ ወይ? መጽሐፍ ያነባል። ኖ ኢሳይያስ መጽሐፍ ምዕራፍ 23 ነው የሚያነበው። ኖ እያለ እና መንፈስ ቅዱስ ፊልጶስ ሂድና ወደዛ ሰረገላ ጠጋ በል አለው። ጠጋ ሲል ያ ኢትዮጵያው ጃንደረባ የሆነ መጽሐፍ ገልጦ ያነባል፣ የኢሳይያስ መጽሐፍ እና ጠየቀው፣ ወዳጄ ሆይ አቤት፣ ይሄንን የምታነበው መጽሐፍ ታስተውለዋለህ ሲለው የሚገልጥልኝ ሳይኖር እንዴት ታውቀዋለህ? ዝም ብዬ ነው ማነበንበው አለ። ብዙ ሰዎች ዛሬ ዝም ብለው የሚያነበንቡ ሰዎች አሉ።
ዝም ብለው ሃይማኖተኞች የሃይማኖት ቅናት አላቸው። የሃይማኖቱ ባለቤት እንኳን ማን እንደሆነ አያውቁትም። ቅናት ብቻ ነው። እና ልክ ጳውሎስ የሚያጋጥመው በአቴና እንደዛ ነው። ለማይታወቅ አምላክ ብለው ያመልኩ። ቆይ ይሄን ሳታውቁት የምታመልኩት እኔ አውቃችሁት እንድታመልኩ እነግራቸዋለሁ አለ። በጌታ በኢየሱስም ዛሬ ከዓለማወቅ ወደ ማወቅ ያሻግረን። ሳናውቅ ከምናመልክበት ወጥተን አውቀን ጌታን የምናመልክበት ህይወት ይሆነልን። ከሃይማኖተኝነት ወደ መንፈሳዊነት ጌታ ይቀየረን። እና ነገረው ዓለሙን በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይ የምድር ጌታ ነው። እጅ በሰራ መቅደስ አይኖርም። እርሱ ሕይወትና እስትንፋስ ለሁሉ ሁሉንም ለሁሉ ይሰጣል። አንዳች እንደሚጎድለው በሰው እጅ አይገለገልም አለ። አምላክ ብለህ ቀርጸ የምትሰራው አይደለም። እግዚአብሔር ጣዖት ነው። እሱ እግዚአብሔር ሰማይ ምድር የፈጠረ አምላክ ነው። ሕይወት የሰጠ እስትንፋስ የሰጠ አምላክ በተፈጠረ ሰው ተሰርቶ አምላክ ነው አይባልም። አምላክ ነው አይባልም። ሰርተው ቀርጸው እንዴት አምላክ ትለዋለህ? እሱ በሰው እጅ አይገለገልም። አንተ በሰራህለት ቤት በቃ መኖሪያ ነው ይሄ ነው አይባልም። ሰማይና ምድር የሞላ አምላክ ነው። ይልና አንድ ቁልፍ ቃል ይናገራል። ቁጥር 30 ምዕራፍ 17 ቁጥር 30 እንግዲህ እግዚአብሔርን ያለ ማወቅ ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰው ሁሉ ያዛል አለ። የእግዚአብሔር ትእዛዝ ከዓለማወቅ ወጥቶ ወደ ማወቅ እንዲመጣ ሰውን ሁሉ ያዛል አለ ጳውሎስ። በጣም ብዙ ሰዎች ባለማወቅ ነው አምልኳቸው። የሚያመልኩትን አያውቁም። እንዲሁ ብቻ ሰው በተፈጥሮው አምላኪ ሆኖ ስለተፈጠረ በልቡስ የአምልኮ ጥማት ስላለ አምላኪ ይሆናል። ሲፈልግ ድንጋይ ያመልካል፣ ሲፈልግ ዛፍ ያመልካል፣ ሲፈልግ ወንዝ ያመልካል፣ የሆነ ነገር ያመልካል። ለምን? አፈጣጠራችን አምላኪዎች ሆነን ነው የተፈጠረው። እግዚአብሔር የለም የሚለው ሰው እንኳን ቢሆን ውስጡ ክፍተት አለው። የሆነ ክፍተት አለውና በሆነ ነገር ያን ክፍተት መሙላት ይፈልጋል፣ ወይ በራሱ ማንነት ሊሞላው ይፈልጋል። እግዚአብሔር ግን በቃሉ እንደሚለው ያለማወቅን ዘመን አሳልፎ እግዚአብሔር አምላክ ሰውን ሁሉ ንስሐ እንዲገቡ ያዛል ይላል። በእውቀት እንድናመልከው እንድንከተለው እንጂ በሃይማኖታዊነት እንድንከተለው የጌታ ፍላጎት አይደለም። ስለዚህ ክርስትና የትውውቅ ህይወት ነው። ጌታን በማወቅ መከተል ነው፣ ሃይማኖተኝነት አይደለም። ይሄ ለራሳችን መንገር አለብን። ሁለተኛ እግዚአብሔር ማወቅ ጌታን የመከተላችን ምክንያት ነው። ጌታ ኢየሱስ ደቀ መዛሙርቱን ለአገልግሎት ከመላኩ በፊት ይሄን ልብ ብላችሁ ስሙኝ። ለአገልግሎት ከመላኩ በፊት ሊኖርለትና ሊያገለግሉት የተከተሉት ጌታ ኢየሱስን የማወቃቸውን የመረዳታቸውን መጠን ለማወቅ ጥያቄ ጠየቃቸው። የተከተሉት ጌታ ተጠርተው የተከተሉት ጌታ እየተከተሉት ያለ ጌታ ሪሊ ያውቁታል ወይ? ማን ነው እሱ? ከማን ኋላ ነው ጀፍ እያሉ ይሄዱ ያሉ? ከማን ኋላ ነው? ጠየቃቸው። ይኸው ታውቁታላችሁ። ማቴዎስ ወንጌል ምዕራፍ 16 ከ13 ጀምራችሁ ኢየሱስ ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ እና መልስ ሰጡ። ሰዎች ህዝቡ የሚለው አንዳንዱ መጥምቁ ዮሐንስ ነው፣ ሌሎች ኤልያስ ይሉሃል፣ ሌሎች ደግሞ ኤርሚያስ ወይም ከነቢያት አንዱ ነው ይላሉ። ይሄ የህዝብ መረዳት ነው። ግን ኢየሱስ ኤርሚያስ ነው እንዴ? ኢየሱስ ኤልያስ ነው ወይ ከነቢያት አንዱ ነው? አይደለም። እሱ የእግዚአብሔር ልጅ ነው። እሺ ሰው እንደዚህ አለ። ኦኬ ጥሩ ነው። ግን አለ ጥያቄ ወደ እነሱ አመጣው። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ? ይሄ ጥያቄ ላንተ ቢጠየቅ ዛሬ አንተ መልስ ምንድነው? ስለራስህ ለውስጥ ተናገር። ይሄ ጥያቄ ላንተ ቢጠየቅ ምንድነው መልስ? ላይ ያላችሁ ታች ያላችሁ የሰው ልጅ ላንተ ማን ነው? ላንቺ ማን ነው ተብሎ ቢጠየቅ ማን ትላለህ?
ጠየቃቸው። ወሳኝ ጥያቄ ነው። እስቲ ሰምቻለሁ ጥያቄውን የሚል ሰምቻለሁ ብሉ እስቲ። እኔ አይደለም እኮ የጠየቁት ቃሉ ነው እየጠየቀ ያለው። አሁን ለዚህ ጥያቄ ራሳችን መልሰን በውስጣችን መሄድ ያስፈልገናል። እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ማለት የማያውቁትን ጌታ እንዳይከተሉ፣ የማያውቁትን ጌታ እንዳያገለግሉ፣ ነገር ግን ግልጽ የሆነ መረዳት እንዲኖራቸው ፈልጎ የጠየቃቸው ጥያቄ እንደሆነ አስባለሁ እኔ። ታውቃላችሁ ጴጥሮስ ፈጠን ብሎ አንተ አዎ እኔ አንተ አዎ አንተማ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ሃሌሉያ! አንተማ እኛ የተከተልንህ ክርስቶስ የተቀባ የእስራኤል መስፍን ነቢያ ስላንተ የተናገሩለት ልትመጣ የነበርክ የመጣህ የእግዚአብሔር ልጅ አንተ ነህ አለ። ልክ የመልስ ጴጥሮስ ሲመልስ ጌታ ኢየሱስ ተደነቀ። ዋው አለ ጴጥሮስ፣ ይሄ ዕውቀት ስጋና ደም አልገለጠልህም አለ። ጭንቅላት አይደለም የገለጠልህ፣ ይሄ ዕውቀት ማን ገለጠልህ አለ? የሰማዩ አባቴ ገልጾልሃል። ስለዚህ ምንድነው አለው? ብፁዕ ነህ የተባረክ ነህ አለ። ጌታን ማወቅ መባረክ ነው። ጌታን ማወቅ ብፅዕና ነው። በእውነት ጌታን አውቃችሁት ከሆነ ከልባችሁ እናንተ የተባረካችሁ ናችሁ። የእግዚአብሔር ልጅ የሆነው ኢየሱስ ከሰማይ የወረደው ስለ ክብራችን ሰው የሆነው ከድንግል ማርያም የተወለደው ኢየሱስ ማንነቱ አውቀው እየተከተልከው ካለ ጌታ ለጴጥሮስ እንደተናገረ ዛሬ ላንተ ይናገራል። አንተ ወንድሜ ብፁዕ ነህ፣ አንቺ እህቴ ብፅዕት ነሽ፣ የተባረካችሁ ናችሁ። ይሄ ትልቁ ዋና የህይወት ጉዳይ ስለሆነ ብፁዕ ነህ አለው። ይህ መገለጥ ነው። ይሄ ዕውቀት ዛሬ የሚያስፈልግ ጌታ የሚፈልገው ዕውቀት ይሄ ነው። ስለምንከተለው ጌታ ማንነት የጠራ ዕውቀት ከሌለን ህይወትም አገልግሎትም ወገኖች ሆይ ዘላቂነት የሌለው እኛንም የምናገለግለውም ህዝብ የሚጎዳ ነው። ይሄ ዕውቀት ትክክለኛ ዕውቀት የሆነ ርቀት ሄዶ የሚቆም ነው። የሆነ መንገድ ሄዶ የሚቆም ነው። ኢየሱስ ክርስቶስን ማንነት በርቶልን በዛ ዕውቀት ውስጥ የማንኖር ከሆነ በሆነ ቦታ ላይ በሆነ ጊዜ ላይ አንገኝም። በመንገዱ ላይ እግዚአብሔርን ሳያውቁ ማምለክ፣ ስሙኝ ወንድሞች፣ እግዚአብሔርን ሳያውቁ ማምለክ፣ ሳይረዱ ማምለክ ለእግዚአብሔር ክብር የማይሆን ራስንም የምናገለግለውም እንደ አገልጋይ እንደኔ የሚጎዳ ነው። ይሄ ምሳሌ የምሰጣችሁ ሁለተኛ ሳሙኤል ምዕራፍ 2 ቁጥር 11 ሁሉ ጊዜ የሚነገር የምትሰሙት ቃል ታነባላችሁ። የኤሊ ልጆች ምናምንቴዎች ነበሩ አለና እግዚአብሔርን አያውቁም ይላል። አያውቁም። አገልጋዮች ናቸው፣ በቤተ መቅደስ የሚያገለግሉ የሊቀ ካህኑ የኤሊ ልጆች ናቸው፣ ካህናቶች ናቸው። ግን ምናምንቴዎች ናቸው። ምናምንቴ ያደረጋቸው እግዚአብሔር ባለማወቃቸው ነው። የሚያመልኩትን ጌታ፣ የሚዘምሩለትን ጌታ፣ የሚሰብኩትን ጌታ አያውቁም ነበር ይላል። የእግዚአብሔር ሕልውናውን አይደለም ያላወቁት። እግዚአብሔር እንዳለ ያውቁ ነበር፣ ግን ቅድስናውን፣ ክብሩን፣ ታላቅነቱን አላወቁትም። ለነሱ አምልኮ፣ ለነሱ አገልግሎት ዕቃቃ ጨዋታ ነው። ዕቃቃ ጨዋታ ነው። የተለመደ ተግባር ነው። ፕራክቲስ በቃ እንጂ የሚያገለግሉት ጌታ ማንነት፣ ሕያውነት አልገባቸውም። እግዚአብሔር ደግሞ አለማወቃቸው እግዚአብሔር በመፍራት እንደ ቃሉ አለማገልገላቸው ብቻ ሳይሆን፣ ስሙኝ ወንድሞቼ፣ በእግዚአብሔር ፍርሃት አለማገልገላቸው ብቻ ሳይሆን የእግዚአብሔር ነገር እንዲንቁ ራሳቸው የሚያስቀድሙ ሆዳሞች እንዲሆኑ አድርጓቸዋል። ሆዳሞች የእግዚአብሔርን አምልኮ የሚንቁ፣ የእግዚአብሔር መስዋዕት የሚንቁ አድርጓቸዋል። የእግዚአብሔር ሕዝብ መስዋዕት ይዘው ሲመጡ አስቀድሞ ለእግዚአብሔር መቅረብ ሲገባው የነዚህ ካህናቶች ጋሻ ጃግሬዎች እየመጡ መጀመሪያ ለካህኑ ይሰጥ እያሉ ከሕዝቡ ይነጥቁ ነበር ይላል። ይሄ ያለማወቅ ችግር ነው። ደፋሮች ስለ አገልግሎት ግድ የላቸው፣ ስለ አምልኮ ግድ የላቸው ደፋሮች፣ ብቻ እነሱ ይመቻቸው። አገልግሎታቸው ለጥቅም ለሆድ። እግዚአብሔር የማያውቁ ሰዎች ህይወትና አገልግሎት እንደሱ ነው የሚመስለው። ያ ብቻ አይደለም፣ ድፍረታቸው
የእግዚአብሔር መስዋዕት መናቃቸው ብቻ ሳይሆን በእግዚአብሔር ቤተ መቅደስ አብረዋቸው ከሚያገልጉ ሴቶች ያመነዝሩ ነበር ይላል። ዝሙተኞች ሆነው ነበር። እግዚአብሔር አለማወቅ የእግዚአብሔር ፍርሃት እንዳይኖር ያደርጋል። የእግዚአብሔር አክብሮት የእግዚአብሔር ፍቅር እንዳይኖር ያደርጋል። ቅድስና እንዳይኖር ያደርጋል። ደፋር ያደርጋል። እግዚአብሔር አለማወቅ ምናምንት ያደርጋል። እግዚአብሔር አለማወቅ ገንዘብ ወዳድ ጸጋ በገንዘብ የሚሸጥበት ዘመን ገብተን እግዚአብሔር አለማወቅ ነው። ጸሎት በገንዘብ የሚሸጥበት ዘመን ደርሰናል። ጸጋ በገንዘብ የሚሸጥበት ዘመን ደርሰናል። የ10 ሺህ የ50 ሺህ ጸሎት እየተባለ እግዚአብሔር አለማወቅ፣ ሆዳምነት፣ ንፉግነት፣ ፍቅረ ንዋይ እግዚአብሔር አለማወቅ። ስሙኝ እዛ ምዕራፍ 2 ቁጥር 15-16 ደግሞ ስቡ ሳያቃጥሉ የካህኑ ለሌ መጥተው የሚሰዋውን ሰው ጥሬውን እንጂ የተሰቀለውን ስጋ ካንተ አይወስድምና እጠብስለት ዘንድ ለካህኑ ስጋ ስጠኝ ይለው ነበር። ሰውየው አስቀድሞ ስቡን ያቃጥሉታል እግዚአብሔር ይላል፣ ኋላም ሰውነት ደስ ያሰኛት ትወስዳለህ ቢለው እርሱ አይሆንም፣ ነገር ግን አሁን ስጠኝ እምቢ ብትል በግድ ወስዳለሁ ይለው ነበር። አያችሁ ድፍረት፣ እግዚአብሔርን ያለማወቅ። ዛሬ ከስንት ድሃ ኪስ ነው ገንዘብ እየተዘረፈ ያለ በጸሎት ሰበብ። ከበሽታቸው ሊድኑ ምናምን ብለው በራያቸውን ሸጠው ምናቸውን ሸጠው ይሄዳሉ፣ ያስተርክባሉ። ፈውስ የለም ምን የለም። ሰዎች ግን ወፈሩበት፣ ሆድ አወጡበት። ጸጋችሁ እየተሸጠ እየተሸበቸበ እግዚአብሔርን አለማወቅ ምናምንቴነት የዘመኑ መገለጫ ነው። እግዚአብሔር ሕዝብ እግዚአብሔር በማወቅ እንድታመልከው ይፈልጋል። እስቲ በደም አሜን በሉ። የነዚህ ሰዎች መጨረሻ ጥፋት ሆነ ይላል። እነግራችኋለሁ የእግዚአብሔር ቃል አገልጋኝ ነኝ። መጨረሻቸው ምን ሆነ ይላል? ጥፋት። በሰይፍ አንገታቸው ተቆረጠ፣ በፍልስጤማውያን ሰይፍ። ክብር የለቀቃቸው ክብር ያልነበራቸው ስለነበሩ ማለት ነው። እና እግዚአብሔር ወደ ኤሊ ወደ አባታቸው መጣና ስም አንተ አለው፣ ከኔ ይልቅ ልጆችን ታከብር ዘንድ ለምን አልፈራህም አለ። እንዴት ከኔ ይልቅ ልጆች ትፈራቸዋለህ? የማይገባ ነገር በፊቴ ሲያደርጉ እንዴት ዝም አልካቸው አለ። እንግዲህ ስም አለው፣ እኔ ያከበሩኝን አከብራለሁ አለ፣ የሚንቁኝ ደግሞ ይናቃሉ አለ። አንተ ቤትና አገልግሎት እየሆነ ያለው ግን ይሄ አልፈልገውም፣ አይሆንልኝም አለ። ስለዚህ ባንተ ቤት አለው፣ ስማኝ ወንድሜ፣ ባንተ ቤት ሽማግሌ አይገኝም አለ። ልጆች ሁሉ በጎልማሳነታቸው ይሞታሉ አለ። ምልክት እንዲሆን 2 ልጆች ይሞታሉ አለ። እና ፍልስጤማውያን በሰይፍ ገደሏቸው። ምናምንቴነት ከሚቃጠል መስዋዕት እግዚአብሔርን ማወቅ እወዳለሁ። ወንድሜ እግዚአብሔር ወቀው ትባረካለህ። ሕይወት ይሆንልሃል። ክብር ባንተ ላይ ያድራል። አለማወቅ ያጠፋል። አለማወቅ ምናምንት ያደርግ ደፋር ያደርጋል። ዛሬ ማለዳ እግዚአብሔር ቃል የሚናገር እግዚአብሔርን እወቀው። እግዚአብሔር እወቀው ማለት እሱን ውደደው፣ ታዘዘው፣ በፍቅሩ ኑር ማለት ነው። ሶስተኛና የመጨረሻ እግዚአብሔር ማወቃችን በፈተና የመጽናታችን ምክንያት ነው። እግዚአብሔር የሚያውቁ በፈተና ይጸናሉ። ልክ ነው። ክርስትና በብዙ ፈተና መከራ የተሞላ ህይወት ነው። ሁላችን እንዳየነው በህይወታችን አፕስ ኤንድ ዳውንስ አለው፣ ከፍታና ዝቅታ አለው። ክርስትና ቀጥ ያለ መንገድ አይደለም። ጨለማም አለበት፣ ግን ደግሞ ብርሃን ደግሞ ይበራበታል። ጻድቅ 7 ጊዜ ይወድቃል፣ ግን ደግሞ 7 ጊዜ ይነሳል። መከራ አለብን፣ ፈተና አለብን። ምክንያቱም ይህ ዓለም በክፉ የተያዘ ስለሆነ ሰይጣን የሚባል የዚህ ዓለም ገዢ አለ። በመንገዳችን ላይ እንቅፋት ያኖራል። በተለያየ መንገድ ይፈትነናል፣ ይጓጋናል፣ ብዙ ነገር ያደርግብናል። ግን ጌታ ከኛ ጋር ነው። ጌታ ከኛ ጋር ነው። ወደ ኋላ የሚጎትት ከእምነት የሚያወድል ተግዳሮቶች ብዙ ናቸው። ጌታን የማወቅ መጠናችን፣ ጌታን የማወቅ የመረዳታችን ምክንያት የመጽናታችን ዋና ምክንያት ነው። አንድ ሐሳብ ላንሳ። ጌታ ኢየሱስ ክርስቶስ 5000 ሰዎች መገበ። ታውቃላችሁ፣ በምድረ በዳ ግርግር ደነቃቸው። በጣም ግሩም ነው። 5000 ሰዎች ዝም ብሎ መገበ በተአምራት። በልተው ጠገቡ፣ አተረፉና ሄዱ ወደ ቤታቸው። በነገታው በማለዳ መጡ ይላል። እየፈለጉት መጡ ይላል። ታውቃላችሁ ታሪኩ። ፈልገው ኢየሱስን አገኙት። መምህር ሆይ መቼ ወደዚህ መጣ? ስንፈልግ ነበር። ነው እንዴ? አዎ፣ እንጀራ ስለበላችሁና ስለጠገባችሁ እንጂ ምልክት ስላያችሁ አይደለም የፈለጋችሁ ያለ። እንጀራ ስለበላችሁና ስለጠገባችሁ እንጂ
ማንነቴን አውቃችሁ አይደለም አሁን እየፈለጋችሁኝ ያለ። ለሚጠፋ መብል አትስሩ፣ ለሚጠፋ መብል አትስሩ፣ ግን እግዚአብሔር አምላክ ለሚሰጣችሁ ለዘላለም ለሚኖር መብል ስሩ አላቸው። ለዘላለም ለሚኖር መብል ምንድነው እሱ? አብ የሰጠው ስራ ስሩ። እሱ ምንድነው? እርሱ በላከው እንድታምኑ ነው አለ። ብዙ ታሪኩ ረጅም ነው። ከዛ ክርክር ጀመሩ። አባቶቻችን መና በሉ ምናምን እያለ የህይወት እንጀራ እኔ ነኝ እያለ ትምህርት ቀጠለ። የቅፍርናሆም ትምህርት ይባላል። መጨረሻ ሲያስተምር ክፍሉ ሰፊ ነው። ምዕራፍ 6 ዮሐንስ ወንጌል እንደምታውቁ አንድ ከባድ ነገር ነገራቸው። ስሙ፣ ስጋዬን ያልበላ ደሜን ያልጠጣ የእግዚአብሔር መንግስት የለውም አለ። እቺ ቃል አሰኘቻቸው፣ መረራቸው። እንዴ ይሄ ሰውዬ አብዷል እንዴ? ምን አይነት አስጨናቂ ንግግር ነው የሚናገረው? እንዴት አድርጎ ነው ስጋው የሚያበላ? እንዴት አድርጎ ነው ደሙን የሚያጠጣል? ይሄ ማን ሊሰማው ይችላል? ምናምን ብለው ተጨቃጨቁ ማለት ነው። ይሄ ልንሰማው አንችልም አሉ። በፍጹም ልንሰማው አንችልም ብለው ወደ ኋላ ተመለሱ። ብዙ ሰዎች ወደ ኋላ ተመለሱ። ታሪኩ ስለምታውቁ ነው ማሳጥረው። ጥርግ ብለው ሄዱ ይላል ምዕራፍ 6 ቁጥር 66። ከዚህ የተነሳ ከደቀ መዛሙርት ብዙዎች ወደ ኋላ ተመለሱ፣ ወደፊት ከእርሱ ጋር አልሄዱም ማለት። አያችሁ፣ ያ 5 እንጀራ በልቶ የጠገበ ሊያነግሰው አሰብስበው መጥቶ የነበረው ሆያ ሆዬ እያለ ምናምን እያለ የነበረው ሰው በአንዲት ትምህርት ፈጽሞ ልንሰማ አንችልም ብለው ጥርግ ብለው ወደ ኋላቸው ሄዱ ይላል። ማን ቀረ? 12 የጌታ ደቀ መዛሙርት። ልብ በሉ፣ 12 የጌታ ደቀ መዛሙርት ቀሩ ይላል። ሲመለከት 12 ሰዎች ብቻ እዛ ቁጭ ብለዋል። እና ወደ እነሱ ዞር ብሎ እናንተስ ልትሄዱ ትወዳላችሁን? ሌሎቹ ሄደዋል፣ አብረዋቸው የነበሩ ሄደዋል። ልትሄዱ ትወዳላችሁ? የጴጥሮስ መልስ አሁንም እሱ ነው የምፈልገው። ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። አሜን ይባላል። በደም አሜን ይባላል። አንተ የዘላለም የሕይወት ቃል አለ። እሺ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል፣ አውቀናል። ለጌታ ክብር ሲሰጡ ወንድሜ ዚስ በቃ ይሄ ነው እኔ ልል የሚገባኝ፣ አንተና አንቺ ልንል የሚገባ። በሆነ ነገር ሲጎነታተለን ጀርባችን እየሰጠን ከጌታ ልንሸሽ ሳይሆን፣ ሲመቸን ከጌታ ጋር ሳይመቸን ጀርባ እየሰጠን እንድንሄድ ሳይሆን፣ በሆነ እንደ ፍላጎታችን እንደ ጸሎታችን ምናምን ስላልሆነ ምናምን እያኮረፍን ምን ሄድ ሳይሆን፣ ወይ ደግሞ ሰዎች ጀፍጀፍ እያሉ ሲመጡ ከነሱ ጋር ጀፍጀፍ እያልን እንመጣል። ተመለሰን ደግሞ ሲሄድ ደግሞ ከነሱ ጋር ጀፍጀፍ እያልን። እንደዚህ ያለ ክርስትና አይደለም ክርስትና። እንደዚህ ያለ ክርስትና አይደለም ክርስትና። ክርስቶስን ያመን ነው። በሚመችም ባይመችም ጌታ እንደሆነ አውቆ መከተል። ሞላ ጎደለ፣ ኖረ አልኖረ፣ ሃሌሉያ፣ ብርሃን ሆነ ጨለማ፣ ኢየሱስ የሕይወቴ ጌታ ነው ብሎ መከተል ነው ክርስትና እንጂ የቲፎሴ ጉዳይ አይደለም። የቲፎሴ ጉዳይ አይደለም። ሰዎች ሮጠው ስለመጡ አይደለም ሮጠን እንመጣው። ኢየሱስን አውቀን ግን ሮጠን እንመጣለን። እስቲ ጌታ ሆይ በሉ። ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እስቲ እኔስ በሉ። አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምናለሁ፣ አውቃለሁ። ይሄ የጽናት ምክንያት ነው። ይሄ ተገፍተ የማትወድቅበት ዕውቀት ነው።